ሜሮንና ሰላም ተፋጠጡ። ሜሮንና ሰላም እንዴት ተፋጠጡ ላላችሁ ልንገራችሁ። ሜሮን ሮጣ ለጆስ ልትናገር ስትል ስለ ሰላም ድንገት ደረሰችባቸው። ሰላም ድንገት ስትደርስባቸው ይኸውልህ ጆስ ልንገርህ አለችው። ሜሮን ምንድነው ስለ ሰላም የምነግሪኝ? ንገሪኝ እባክሽን፣ እኔ እያስጨነቀችኝ ነው። በቃ ከዚህ በላይ መታገስ አልችልም አላት። እሷም እንዲህ ካለችው ሰላም ብዙ የደበቀችው ነገሮች አሉ። እባክህ ስለነዛ ማወቅ ከፈለክ ደግሞ ጠይቀኝ ልንገርህ አለችው። ጆስም እባክሽ ሜሮን ንገሪኝ፣ ሰላም ብዙ የደበቀችኝ ሚስጥር እንዳለ ይገባኛል፣ ግን ለምን አለመናገር እንደፈለገች በጣም ታሳዝናለች እያለ ሲያወሩ ሰላም ተኋላ ሆና ታዳምጣለች። ሜሮን ጥንቃቄ ብታደርጊ ይሻልሻል አለቻት። እኔም የአንቺን መረጃ አንድ ባንድ እናገራለሁ ብላ ወደ ክላስ ሮጣ ሄዳ መረጃ ልታመጣ ነበር። ሜሮንም ተው በቃ ጆስ፣ ምንም የምነግርህ ነገር የለኝም እራሷ ትንገርህ ብላ ጆስን ታረጋጋና እየሮጠች ወደ ክላስ ተከትላት ትሄዳለች። ሰላምም መረጃውን እያወጣች ደረሰችባት። ከዛም እሷ እንዲህ አለች፣ ሜሮን ሰላም ይቅርታ፣ እኔ እኮ ልናገር ፈልጌ አይደለም፣ አንቺ ስራሽ እያናደደኝ ነው አለቻት። ሰላም ሂጂና ንገሪው፣ ለጆስ ንገሪው፣ ከእኔ መረጃ ልቅ እኮ የአንቺ መረጃ ይበልጣል፣ የአንቺ መረጃ ስለሚበልጥ የአንቺን መረጃ መናገር አያቅተኝም፣ ሂጂና ተናገሪ፣ እንደፈለግሽ መናገር ትችያለሽ አለቻት። ሰላም አይ ሂጂ ተናገሪ እያለች ጮኸችባት። ሜሮንም አይ አልናገርም፣ እባክሽ ሰላም ይቅርታ አድርጊልኝ፣ ሚስጥርሽን እንደ ሚስጥር አድርገሽ ያዥ አለቻት። እሷም እሺ አለቻት። ከዚህ በኋላ ግን ስለ ሰላም አንድ ነገር ተነፍሻለሁ ብቲ የአንቺን መረጃ አንድ ባንድ አወጣልሽና ከዛ ጉድሽ ይወጣል አለች። ሰላም እንግዲህ ሳሚን እንዳፈቀረችው ይታይባታል። ሳሚ በጣም እንክብካቤ ከሱ ጋር ያላት ጊዜ ማሳለፍ ምናምን ሁሉም ነገር እያሳወቀባት ነው። ሜሮን እንደምትጠረጥራትም እውነትም አመሳስሎባት ነው። ሰላም ስለ ሳሚ ያላት ክብርና ያላት እንክብካቤ ያጠራጥራል። ሳሚስ ሰላም እንደምትወደው ያውቃል አያውቅም? የሚያውቅ አይመስለኝም። ስለ ሰላም ጥሩነት ብቻ ያወራል እንጂ እንደምትወደውና እንደምታፈቅረው አያውቅም። ጆስ አሁን ላይ ሰላም ፍቅር እየገባለን ነው። ጆስ ሰላምን ሲያት በቃ ፍቅሯ እንደገባለት ያስታውቅበታል። እና ታዲያ ምን ትላላችሁ እናንተ? ይህን ነገር ያየ የሰማ ያውቃል። ሜሮንና ሰላም አሁን ላይ የሚዋጉት በሳሚ ጉዳይ ነው። ጆስ እንደሚያፈቅራት ታውቃለች ሰላም ግን እንዳላወቀ ሆና ጊዜዋን መፍጀት ይዛለች። እሷ የምታፈቅረው ሳሚን ብቻ ነው። ለጆስ ምንም አይነት ስሜት የላትም። ሜሮን ጆሲ እኮ ከቤት አልወጣም የሚለው የሰላም ፍቅር ስለያዘው ነው እያለች ትናገራለች። እውነት እንደያዘው ያስታውቃል። ላኪን ግን ማንም አላወቀ ከሷ ፍቅር እንደያዘው። አቶ ግርማ ሜሮንን ሊደፍራት ባለ ሰዓት እቤት ሰው የለም ነበረ። አቶ ግርማ እንግዲህ ሰላም ጋር ካልተሳካልኝ ምኞቴ አንቺ ጋር እንደማደርግ ነግሬሻለሁ፣ ምንም አይነት ነገር ብጠይቅሽ እምቢ እንዳትኝ እያለ ሜሮንን ሲያስጨንቃን ነበር። ሜሮን ጀግና እንደሆነች ያወቁባት አልጋ ላይ አስተኝቷት እንደዛ ሲታገላት አመለጠች። ሴት ልጅ ጅጋኔ ጥንካሬ ያስፈልጋታል። ለሆኖ ላልሆኖ በድንጋጤ መደንዘዝ የለባትም። አንዳንድ ሴቶች ቢሆኑ አበቃልን ብለው አልጋ ላይ ካወጣቸው በኋላ አይነቃነቁም ነበር። እሷ ግን አልጋ ላይ አውጥቷት ጥሏት ሁሉ ተፈራግጣ ራሷን አድና ወጥታለች። ሳሚስ ቢያቅ በገዛ አባቱ ሚስቱ ልትደፈር እንደሆነች ቢያቅ ምን እንደሚያደርግ ትጠረጥራላችሁ? እኔ ግን ያሳዘነኝ እዚህ መካከል የተጎዳው ሳሚ ነው። ጆስስ እንደምንም ብሎ ህይወቱን ያድናል። ምክንያቱም የምትጎዳውን ሰውና የምታጠቃውን ሰው አጠንቅቆ መጀመሪያውኑ አውቋል። ይህን ካወቀ ጀምሮ ራሱን እየጠበቀ ይገኛል። ሳሚስ ማን ይንገረው? ማን እሱን ሊጎዳ እንደመጣና ማን ለሱ ጥላቻ እንዳለው ማን እንደሚነግረው ብቻ አላቅም።
ሁለታቸውም አሁን እየተጎዳዱ ነው ያሉት። ሳሚም ሆነ ጆስም ጉዳት ላይ ናቸው። ሳሚ ውጭ ላይ ወጥቶ ተደብድቦ መጣ። ተደብድቦ መጥቶ ሜሮን እንዳስደበደበችው ያውቃል፣ ግን ምንም አላላትም። ምክንያቱም ወደ ኋላ መልሼ አልመለስም እያለ ስለሆነ እና አሁን ላይ ሳሚ ከሰላም የሰማውን መረጃ አስተዳደጓን እና ያሳለፈችውን ህይወት እየሰማ እንዴት ነው አሁን የሚኖረው? ሁሉንም ነገር እንዴት እንደደገችና እንዴት እንደተለቀች እንዴት እንዳሳለፈች የህይወት ውጣ ውረዶችን ነገረችው። ሰላም የሚያሳዝን ህይወት ታሪክ አሳልፋለች። በእንጀራ አባቷ ስትደፈር ያደገች ልጅ ናት። እናቷ ራሷን ስታ የአልጋ ቁረኛ እስከምትሆን ድረስ አባቷ እየደበደባት በዛች ሞትና ሽረት መካከል ያደገች ልጅ ናት። ተምራም ዩኒቨርሲቲ ሐዋሳ እንደተማረች ተናግራለች። ዩኒቨርሲቲዋንም ጨርሳ ያው የቤት ሰራተኝነት ሆና እንደቀረችም ተናግራለች። ሰላም ብዙ የታፈነ ለቅሶ ስቃይ የተሸከመች ልጅ ናት። አይኗም እኮ በቃ የፍርሃት የስሜት እንዳለባት አይኗ ያስታውቃል። እኔ ግን ሳሚ ሜሮንን ፈቶ እጅኘቱን ቢያገባ ደስ ይለኛል። ማንም ብትሉ ሰላም ናት። በጣም ደስ የምትል ልጅ ናት። ጆሲስ ሰላምን ካፈቀረ ሰላምን ካገባ ለሱም አሪፍ ነው። ምክንያቱም እኔ ጆሲን በጣም ነው ያደነኩት። ለወንድሙ ዋጋ የሚከፍል ወንድም ነው። ጀግና ማለት እንደዚህ ነው። አለበለዛ የራስ ጉዳይ እኮ ብሎ የሚሄድ ወንድም አለ። እሱ ግን እስከ መጨረሻው ተጋፍጬ የወንድም መጨረሻ ሳላይ አልሄድም ብሎ ቁጭ አለ። የእውነት ጀግና ነው። በጣም ደስ ይላል። ጆሲ እኔ አድንቄዋለሁ። ከአቶ ግርማም ጋር እንደዛ ሲሰዳደብና እንደዛ አፍ ሲካፈል ምንም ያመጣው ነገር የለም። አልተከራከረም፣ ምንም አላለ። ምክንያቱም የወንድሙ አባት ስለሆነ ያከብረዋል። ሲመታው ይመታ ነበር ሌላ ጅል ቢሆን። ይሄ ግን የወንድሜ አባት ስለሆነ ምንም አላደርግም ብሎ ዝም አለ። ቪዲዮን ከወደዳችሁት ላይክ፣ ሼር